እንግዶች አሁን ደርሱ። እንኳን ደህና መጡ። አመሰግናለሁ። አሜሪካውያን መስሎኝ ነበር ግን አይደሉም። ገና አልደረሱም ይሆናል። ምናልባት አውሮፕላኑ ዘግይቶ ሊሆን ይችላል። አይደለም አባዬ፣ አውሮፕላኑ አርፏል ግን እስካሁን እዚህ መድረስ ነበረባቸው ግን እንደምታዩ አልመጡም። ምንድነው? እና ሹፌሩ ጋር ደውለህ ጠይቀኸዋል ታዲያ? አዎ ደውያለሁ ግን ስልኩን አያነሳም። ቆይ መልሼ እስከ ዛሬ ድረስ ስለ ኒሃየትም ሆነ ስለ ሱምሩ ምንም የማውቀው ነገር እንደሌለ በደንብ ተገንዝቤያለሁ። ለምንድነው አባትሽ ተናዶብሽ የነበረው? ማለቴ እሱ ከማይፈልገው ሰው ጋር ፍቅር ስለያዘሽ ነው የሚባል ነገር ሰምቼ ነበር። መንገር ካልፈለግሽ ግን አትንገሪ። ኢዚ ባንቺ ቤት እኔ ልታወጣጭኝ እየሞከርሽ መሆኑ ነው አይደል ጀና? አይ በእውነት እንደዛ አይደለም። ደስ የሚል ታሪክ ነው። በጣም ተወጇልሽ። ነይ ወደዚህ። ስሙ ሐሰን ነው። ሐሰንን ምን ያህል ወደው እንደነበረ በነግርሽ አይገባሽም። አገልጋያችን ማለት ፈረስ ጠባቂያችን ነበር። ረጅም፣ በጣም ቆንጆ፣ በጣም ጠንካራ፣ ቆዳው ደግሞ ጥቁር ነበር። አቤት አንገቱማ! ደግሞ ጨዋታ እንዴት እንደሚችልበት ሲያወራ ካፉ ማር ነበር የሚፈሰው። ግን አባቴ አልፈቀደም። ለእንደዚህ አይነት ሰው ልጄን አልሰጥም አለ። የሆነ ማታ ነይና ከዚህ አብረን እንጥፋ፣ አብረን እንሂድ አለኝ። እኔም አብሬው ኮበለልኩ። አብሬው ለመጥፋት የተስማማሁት ልጅ ስለነበርኩ ነው። የዛኔ ምንም ማገናዘብ የማልችል ሞኝ ዕውቀት የሌላ ጅል ስለነበርኩ ነው አብሬው ለመጥፋት የተስማማሁት። አሁን ቢሆን ኖሮ ግን ስለዚህ ብቻ ነበር የማስበው። ይሄ ብቻ ነው የሚያሳስበኝ፣ ገንዘብ። ገባሽ? አሁን የሆነ ደሃ አብረን እንጥፋ ቢለኝ አንተ ጥፋ ነው እንጂ ምለው እንኳን ልከተለው ዞሬም አላየው። ምክንያቱም ይሄንን መቼም እንዳትረሺ፣ በዓለም ላይ ዋናው አስፈላጊ ነገር ገንዘብ ነው። ገንዘብ መላውን ዓለማችንን ያንቀሳቅሳል። ከፈጣሪ እኩል እየተመለከ ነው። ሱምሩ ነው ያትስኪ ልክ ወንድሜን ስታየው ይሄ ባለሀብትማ አያልፈኝም ብላ ምን አደረገች? በአፋጣኝ እንዲያገባት አደረገችው። አይ እሱ የወይዘሮ ኒሃየት ስራ ይመስለኛል። ሱምሩ ጥሩ ሴት ናት ነው የምትይው? እንደዛ ነው። ጥሩ ትሁን አትሁን አላውቅም፣ ብቻ ብዙም አትመቸኝም። ሲጀመር ሻንሳላን አይደለችም፣ ለቤቱ አማት ነች። ግን ሁሉንም ሻንሳላኖች የወለደች ይመስል ሁሉ ነገር ላይ ጥልቅ ትላለች። ጂሃንን እንዴት እንደምታየው አስተውለሻታል? እስቲ አስተያየቷን ተመልከችው። እንዴት ትኩር ብላ ያያየችው በቅናት ልትሞት ትደርሳለች። አዎና፣ ለምን በቅናት አታየውም? የልጅ ልጇ እኮ አይደለም። በእውነት የሆነ ቀን እንደምንም ብላ ኤሳትን ድርጅቱ ውስጥ ከሁሉም የበላይ ታደርገዋለች። This is such a disgrace. Is it how you treat our guests? No, we are so sorry. That was a mistake. We are so sorry. በጣም ተናዷል አለቃ። ሹፌራችን እንግዶቻችንን ወደ ካራማን ወስዷቸዋል። ካራማን ጋር? አዎ አለቃ። ኮኒያ ካራማን? አዎ ኮኒያ ካራማን። የተራራው ጫፍ ላይ ጥሏቸው ሄዷል። የሚመለሱበትን መኪና ማግኘት አልቻሉ። ስለዚህ በእግራቸው ለመመለስ ሞከሩ። ልጄ ይሄ ምን አይነት ነገር? ቱፋን አሁኑን ያንን የማይረባ ሹፌር ፈልጋ አምጣል። Where is he? Where is he? Look at that. Look at us. You do something. ጀም እነዚህ ሰዎች ምን ይሆኑ? ተደባድበዋል እንዴ? ተሰርቀዋል አባዬ። ሁኔታቸውን ያቸው ውስጥ በእጃቸው ያዙት ምንም ነገር የለም። የዚህ መጨረሻ ጥሩ አይሆንም። ጀም ተመልከታቸው፣ ሁኔታቸው በጣም ከባድ ነው። ቆይ አባዬ ቆይ፣ እኛ የሚደረገው ነው። Welcome guys. What a disgrace. Are you kidding at us? I'm so sorry. You're right. But there was a big mistake. This is not a mistake, please. This is just irresponsible. Yes. I'm so sorry. You're right. Sorry. Look I at need this. to explain that. There is nothing to explain. Yes. ባለንጂ ቆንጆ ነኝ አይደል ጂናን? እጅግ በጣም። እንዴት ነው ታዲያ ንገሪኝ እስኪ። ማለቴ ልዩ ሆነሻል፣ በእውነት አምሮብሻል፣ ቀለሙ አፍክቶሻል። ወፍራም አላስመሰለኝ ማለት? ኧረ በጭራሽ። እንዲያውም ከሆነ ወንድ ጋር ቀጠሮ ያለሽ ያህል ዘንጠሻል ልልሽ ነበር። ያን ያህል ነው ያማረብሽ። በእውነት በጣም ነው የምታምሪው። አንዱን ላገኝ ይሆናል፣ ለምን ይታወቃል። ወይኔ አትዝለይ፣ እንደ እብድ አትዝለይ እስቲ። የሆነ ሰው አለ አይደል እህቴ? እንዴት አይነት ነው የምትፈልጊው አይነት ነው እንዴ እህቴ? እንግዲህ ይሁን አይሁን በኋላ ነው የምናየው። ትንሽ እንጠብቃለን። ኡፍ። ስለዚህ የ100 ሚሊዮን ዶላሩ ስምምነት አልተሳካም ማለት ነው። የሆነ የተደረገ አሻጥር ያለ ይመስለኛል። ስማ ጂሃን፣
በሁሉም ቦታ በጣም በርካታ የሆኑ ጠላቶች አሉ። በየጊዜው የምንወስደው እርምጃ በሙሉ ለማሸነፍ የሚጥሩ የሚሯሯጡ ብዙ ጠላቶች ነው ያሉን። እንዴት ትሳሳታለህ? አንተ ራስህ ነበር ከሄደህ እነዚህን እንግዶች በአካል መቀበል የነበረብህ እኮ። እንደነሱ ላሉ ታላቅና ወሳኝ ለሆኑ ሰዎች እንዴት ሹፌር ትልክላቸዋለህ? ምን አስበህ ነው? ቆይ እሺ አባዬ ልክ ነህ። ይኸውልህ አሁን ባንኮቹም ሊሰጡን የነበረውን ብድር ይዘጉብናል። ለመተማመኛ የሚሆን ምንም ገንዘብ የለንም። ጃ ምንድነው ነገሩ? እነዚህ አሜሪካኖች እዛታች እየተንጫጩ ነው። ማድረግ የሚችለው ነገር ነው። ጂሃን ያቀረበልኝን ሀሳብ መጥተው የትኛው ስምምነት? ሽያጭ ክፍል እንድሰራ ነግሮኛል። ግን ስራ ትሰራለህ? እሺ ማለት ሁሉንም ጂሃን ነው የሚወስነው ነው አይደል? ጂሃን የሽያጭ ስራውን ይቀጥል። ይግባባል። አሁን ሰውኛል። ከዚህ በኋላ ማላገጥ ምን መስናናት የለም። ጂሃን አባቴ ልክ ነው። ወንድሞች እና ደግሞ አብረን መስራት ስንጀምር በጣም እንጠናከራለን። ገባህ አይደል? በሚገባ ተስማምተናል። በደንብ አሁን ሄደና ልብሴ ልቀይር በቃ። ስማ ጂሃን፣ ይሄኛው ቢያንስ ሰው እንዲሆን እጁን ያዘውና በደንብ መራው እስኪ። ተመልከተ፣ የድርጅቱ ሽያጭ ክፍል ውስጥ ለብቻው ለመስራት ወስኗል። እንኳን ደህና መጣሽ። እኔ መቤት ሰላም። ወደ ጠረጴዛው ልውሰድሽ። እሺ። የምግብ ዝርዝር ላምጣልሽ? አይ የሚጠጣ ቀዝቃዛ ነገር አምጣልኝ። ውሃ በሎሚ ይሁንልኝ። አሁኑን አመጣለሁ። አቶ ሳሜት ይቅርታ ስላቋረጥኳችሁ። $2 ሚሊዮን ዕዳ ክፍያ መቃረቡን ላስታውስ ፈልጌ ነው። እሺ ወይዘሮ ሴራፕ፣ የድሮውን ቤት ለሽያጭ አቅርበ ነው ነበር እና ስለሱ የመጣ አዲስ ነገር አለ? ወጥቷል። ፈቃደኛ ከሆንክ የሽያጩን ስራ አሁኑኑ ማስጀመር እንችላለን። አቶ ሳሜት ቆይ አንዴ። የድሮ ቤት ከአያቴ ሲወርድ ሲዋረድ የመጣው አባዬ፣ እሱን መሸጥ አንችልም። የቤተሰብ ቅርስ እኮ ነው። እንግዲህ ገንዘብ ያስፈልገናል አቶ ጂሃን። $2 ሚሊዮን ከሌላ ቦታ ማግኘት ከቻለን እሺ አንሸጠው። ምን ያህል ጊዜ ነው ያለን? እሺ ያለውን ጊዜ በሙሉ ተጠቅመንበታል። ሰኞ የመጨረሻ ቀን ነው። አባዬ፣ ናርጎል ውስጥ ያለው መሬት እንሽጠው ወይም ኦጁን ሹር ካሉት ሆቴሎች አንዱን እንሽጥ። መኪኖቹን መሸጥ እንችላለን አባዬ። ወይ ልጄ፣ ገዢ ቢኖር ኖሮ ድሮ እንሸጠው ነበር። ግን ከዛ የድሮ ትልቅ ቤት ውጪ $2 ሚሊዮን ሊያወጣ የሚችል ምንም ነገር የለም። ምን ትላለህ? ምን እናድርግ? ይሸጥ ልጄ። እሺ ልጄ፣ እሺ ይገባኛል። አውቃለሁ የውዱ አያትህ ቅርስ ነበር። ግን አያትህ ተለይቶን አፈር ከለበሰ በጣም ቆይቷል። ምንድን ነው ቤቱ? ወይኔ ምንድን ነው? ስለ ሴቪላይ አባት ለማሳወቅ ነው የደወሉት። ሞተ እንዴ? ምን ተፈጥሮ ይሆን? ሄሎ አቶ ሳሜት፣ እንዳሳውቅ ጠይቀኝ ነበር። የአቶ ጄላል ሁኔታ በጣም አሳሳቢ ሆኗል። ዶክተሮቹ ምንድን ነው የሚሉት? በማንኛውም ሰዓት ሊሞት ይችላል ነው የሚሉት። እሺ አመሰግናለሁ። በቃ አዲስ ነገር ካለ ወዲያው አሳውቀኝ ታዲያ። እሺ ምንም አታስብ አቶ ሳሜት። አመሰግናለሁ። መልካም ቀን ይሁንልህ። ምን ተፈጠረ? ጂሃን ከአሜሪካኖቹ ጋር ለመስማማበት ትችል ትልቅ እድል ነበር፣ ግን በእነሱ ላይ ምንም ተስፋ የለም። አሁን ያለው ብቸኛው እድል አንተን ከሴቪላይ ጋር ማጋባት ነው። ማለቴ የሴቪላይ አባት ጄላል የሆነ ነገር ሆነ ማለት አለቀልን ማለት ነው። እውነቴን ነው፣ ያልቅልን።
ትንሽ ትጠብቂያለሽ ወይስ ሌላ ማዘዝ የምትፈልጊው ነገር አለ? አይ አልፈልግም፣ መሄዴ ነው። በለው ሳናየው ነው የገዛነው፣ ግን ቦታው በጣም ቆንጆ ነው። በቃ የቤቱን ሰላጣ አምጣልኝ። እዚህ አካባቢ አለ የሚባል ምግብ ቤት ነው ወንድሜ። እውነት ነው። እንኳን ደህና መጣ አቶ ተሐሲን። አቶ ተሐሲን እንኳን ደህና መጣ። እንኳን ደህና መጣ። በጣም አመሰግናለሁ። እንኳን ደህና ቆያችሁ። እናመሰግናለን። ሁላችንም እንኳን ደስ አለን። መልካም ስራ ይሆንላችሁ። ወይዘሮ ህክመት እንዴት ነሽ ባክሽ? እንዴት ቆንጆ አጋጣሚ ነው። አዎ ቆንጆ አጋጣሚ ነው። መቤት መቀመጥ እችላለሁ እንዴ? እባክህ ተቀመጥ። ቆይ እዚህ ምን ለማድረግ መጥተህ ነው? ማለቴ በብዛት እመጣለሁና አይቼ አላውቅም ብዬ ነው። እንግዲህ ከዚህ በኋላ በደንብ እንገናኛለን ወይዘሮ ህክመት፣ ምክንያቱም ምግብ ቤቱን ገዝቼዋለሁ። እንኳን ደስ አለ። አመሰግናለሁ። ዛሬ ገና ነው ቤቱን የማየው። ቆንጆ ነው አይደል? እንዴት ነው ዛሬ ገና ብቻ የምታየው? ስትገዛው አላየሁም እንዴ? ምንም የሚታይ ነገር የለም። እንግዲህ ጥናት ስናካሄድ ሁሉም ነገር ጥሩ ነበረ፣ ስለዚህ አላሳሰበኝም። ስለዚህ ባልኮኒውን አላየሁም ማለት ነው? እንዳለው ሰምቻለሁ። አዎ ባልኮኒ ያለው። እንግዲህ እላይ እንሄድልህ ነበር፣ ግን አሁን ፀሐይ በጣም ኃይለኛ ናት። እሱ ደግሞ ለቆዳዬ ጥሩ አይደለም። ግን ማታ ላይ በጣም ቆንጆ ነው። እይታው በጣም የሚማርክ ነው። ሌላ ዓለም የምታይ ይመስላል። ስለዚህ የሆነ ማታ ያንን ዓለም አብረን ማየት አለብን። እንዴት? እራት እየጋበዝኩሽ ነው ያለሁት ወይዘሮ ህክመት። አንድ ቀን እንግዳ ትሆኛለሽ። እዛ በረንዳ ላይ ወጥተን ቆንጆ እራት እንበላለን። ምን ይመስልሻል? በጣም ደስ ይለኛል። እንዳውም ለምን ይቆያል? ዛሬ ማታ ይመችሻል? ዛሬው ነው። እስቲ ፕሮግራም ልመልከተው፣ ከዛ ከቻልኩ አሳውቃለሁ። አይሻልም? በጉጉት እጠብቅሻለሁ። መልካም ምግብ። አመሰግናለሁ። እንገናኛለን። አያቶ ጃን ሰውየው ማግኘት አልቻላችሁም አይደል? እሺ ታዲያ ይሄ ጉድካን ኬስታሌት ነው የሚኖረው። መቼስ ምድር ተከፍታ አልዋጣችሁ። በእርግጥ ምንም ማስተማማኝ ሰው አይደለም። የሚታመን ሰው ካልሆነ ታዲያ ድርጅታችሁንስ ምን ሊሰራ ነው ያቆያችሁት? ለምንድን ነው ድሮ ያላባረርከው? ትሰማለህ? አሁን 3 ቀን አለ ለሁላችሁ። እናቱን አናግሩ፣ አባቱን ጠይቁ። አስፈላጊ ከሆነ እስከ 7 ትውልድ ድረስ ሄዳችሁ አፈላልጉና አገኙና ወደ እኔ ጋብጡልኝ። ካልሆነ ግን ሁላችሁንም አባረራችኋለሁ። ይህ የማይረባ ጥቅም ይመስል ከዛ ይህ የማይረባ ጀግና ሰላም ነው። የኛ ጀግና ጀግናችንን ተመልከቱት። የኛ ጀግና ወጣቱ ና ፎቶን እነሳ እስኪ። እሳቱ ተነስቶ ስታይ አላስቻለህም አይደል? ወዲያውኑ ዘለህ እሳት ውስጥ ገባህ አይደል? እንዴት አንበሳ ነህ የኛ ጀግና! ዋው ዴክስ፣ እነዚህ አሁንም ድረስ አሉ እንዴ? ልጅ እያለን በጣም እንጠቀማቸው ነበር ታውቃለህ። ኡቺሳር፣ እርጉብ፣ ፑፍ። ግን አሁን እንዴት ብለን የምትጠቀም? አልነዳውም። እኔ ልጠቀመው አልችልም። እነዛን ለምደናቸዋል። አውቶማቲክ አየር ማቀዝቀዣ ያለው በጣም ይመችኛል። ብዙም እንዳለምደው እሺ ወንድሜ። ለምን ልትወስድብኝ ነው እንዴ? ሰውዬ አሁን ደግሞ ምንድን ነው? እሱን እኛን ጠይቀህ እንጂ ምንድን ነው እሱ? እህትህን ለማግኘት እያሳበብክ በየጊዜው እዚህ ቤት ልትመላለስ ነው? ሰውዬ ይህንን ነገር ሁሌም ነው የምናገረው። ብዙ ጊዜ አንድ ሰው ጉዳት የሚደርስበት በማያገባው ሲገባ ነው። ገብቶሃል አይደል? የአንተ ምላስ ደግሞ እንደ ምላጭ ነው። ሁሉንም እንደዚህ ነው የምጠይቀው? ቆይ በለው የእኛ ጀግና በደንብ እንተዋወቃለን አይደል? አይ እኔ ቡንያሚን ፓክዴምር ይባላል። ይኸውልህ ስማኝ ቡንያሚን፣ ስለፈጠረህ ለማለት የፈለግከውን ተናገር። ብዙም ጊዜ የለኝም። ስማኝ፣ የሻንሳላንን ቤተሰብ ንብረቶች በሙሉ አስተዳዳሪው እኔ ነኝ። ስለዚህ ዋናው ስራዬ የሚመጣውን ማንኛውንም ሰው ስለ ሁሉም ነገር መጠየቅ እና ለጠየቁት ጥያቄ ደግሞ ትክክለኛውን መልስ ማግኘት ነው የኔ ስራ። ከዛ ጋር ምንድን ነው የሚለው? የዲንጎ ቤት ነው የሚለው።
የሻንሳላን ቤት የሚል ጽሑፍ ነው ያለው። እሺ ተግባባን? እሺ ፈጣሪ ባርክ። እመቤት ሱምሩ ሻንሳላንን ከእሳት አደጋ አድነሃታል። የቤተሰቡ ጀግና ሆነሃል። ግን ሁሉም የጀብድ ታሪክ ያልፋል። ከ3 ቀን በኋላ ይረሳል። ያበቃል። ማለትም ጥፋ። ይበቃል። ከዚህ በኋላ እህቴን ለማግኘት በሚል ሰበብ እዚህ እንዳትመጣ። ሰውዬ ውስጥ ሰላም ነው ግን ማነው እህቴን ለማግኘት መጣ ያለ? ሳሚትን የጠራኝ እሱ ለማግኘት ነው የመጣሁት። በቃ አቶ ሳሚትን የጠራህ? አዎ። አሁን ከመንገድ ዞር እንድትልኝ እፈልጋለሁ። አመሰግናለሁ። በፈጣሪ ደግሞ በምሽት ከየት የመጣ ጨራክ ነው ባካችሁ? እንዴት አመሻችሁ? እሺ እስማ፣ አንዴ መሊክን ትጠሪልኛለሽ? ውድ ሴቬ ላይ እጅ ጌጥሽ እንዴት ያምራል አይደለም ሱምሩ? ሱምሩ ሴቬ ላይ ያደረገችው የእጅ ጌጥ እንዴት ቆንጆ እንደሆነ ታያለሽ። ርካሽ ነው ግን ስጦታ የተሰጣት ይመስላል። እማዬ ባክሽ፣ ስጦታ ውድ ሲሆን ብቻ ነው ዋጋ ያለው እንዴ? ታይ እንጂ ባክሽ። እውነት ነው ማሪ፣ ለምን አይሆንም? ርካሽም ውድ ይሆናል። ዋናው ስጦታውን የሚሰጠው ሰው ነው። እንደ ሰጪው ማንነት ስጦታው ዋጋው ይጨምራል። እማዬ ባክሽን ይበቃሻል። ተመልከቱ ተመልከቱ፣ ጀግናችን አሁን መጣ። ጀግናችን እንኳን ደህና መጣ። አመሰግናለሁ። ውድ ሴቬ ላይ ኑሁን እስካሁን አልተዋወቅሽም አይደል? አዎ፣ ካሁን በፊት አልተዋወቅኩትም። እንኳን ደህና መጣ። ሰላም ሰላም። ስለተዋወቅን ደስ ሱምሩን ከዛ እየነደደ ከነበረ እሳት ያዳና ጀግናችን ኑ እንኳን ደህና መጣ። ሲቪለን እናትሽ የት ነው ያለች? ከጓደኛዋ ጋር ቀጠሮ አላት እና ለእራት አብረን አትሆንም። እኔ የምናገረው ጉዳይ አለ። የግድ መገኘት ይሄ ወይስ ይሄ? ይሄኛውን። ውይ ከዓይኔ ያውጣሽ። እውነት በጣም አምሮብሻል። ቁንጅናሽ እንደ ፏፏቴ እየፈሰሰ ነው። ቃላት አጣው። በጸልይልኝ እሺ የኔ ቆንጆ። ከክፉ ዓይን ይጠብቅሽ። ውበትሽ ሁሌም ቢሆን እንደ ብርሃን ድምቅ ይበል። በጣም ጓግተሻል እንዴ እህቴ? ተይ እንጂ። ለምንድን ነው የምጓጓው የኔ ውድ? እኔ በቀላሉ መጓጓስ አይደለሁ። እንደውም ሌሎቹን ነው የማጓጓው። እማዬ አጎቴ ከመሄድሽ በፊት ነው የሆነ የምናደርገው ነገር አለ ብሎሻል። አይዳይ እንዴት አመሻችሁ? ደህና መሸህ። ና ወደዚህ ልጄ ና። እሺ ሰዎች፣ ሁሉም ሰው አለ? ምንድነው ደግሞ በድጋሚ ሁላችንንም ሰበሰብን? ታገሽ፣ አሁን ታያለሽ። ዋው ህክሜ፣ ይሄ ሁሉ ቁንጅና ምንድን ነው? የተለየ ነገር አላደረኩም። እንደ ሁልጊዜው ነኝ። አሁን ቁንጅና መሆኑ ነው አያቴ? ቢያንስ ዛሬ ቆንጆ ሆናለች። ትንሽ ብቻ ከንፈሯ ግን ለምንድን ነው ያስጠራኝ ወንድሜ? ልናገር ነው። ግን ቀጠሮ አለኝ። እራት ተጋብዣለሁ እና ብዙ መቆየት አልችልም። እሺ እንደዛ ከሆነ አሳጥሬ እናገራለሁ። እሺ ቤተሰቦች፣ በባለፈው ማታ ባለቤቴን ከእሳት ንዳድ ውስጥ ያዳናት ልጅ ኑህ ከዚህ በኋላ አብሮን ይሆናል። ማለትም ልክ እንደ መሌክ እሱም አሁን የቤተሰባችን አባል ሆኖ ይቀጥላል። አሁን ሁላችሁም ፊት ኑህ ኃላፊነት ወስዶ የሱምሩ ሾፌር ሆኖ ለመስራት ስለተስማማ አመሰግናለሁ። ለምንድን ነው የደነገጥሽ? ችግር አለ?
እዚህ ነው ወይዘሮ ሂክመት። እናማ ደርሰናል። ከደረስን ከመኪና ውስጥ ውጣና በሩን ክፈትልኝ። እሺ። ቆይ ግን አንተ ምንድነው ስራ? አንቺን የፈለግሽበት ማድረስ። ስለዚህ ይሄን አስተያየትህን አስተካክል። ወደ ቤት እመለሳለሁ። ስትፈልጊ ደውይልኝና እመጣለሁ። ንገረኝ እስኪ ማን ነው ወደ ቤት መሄድ ትችላለህ ያለ? እዚሁ ቁጭ ብለህ እስክመለስ ትጠብቀኛለህ? መሀል ላይ ወጥቼ እንዳለህ አረጋግጣለሁ። ወይዘሮ ሂክመት። አቶ ታሲን እንዳላስጠበቅኩ ተስፋ አድርጋለሁ። ብታስጠብቂስ? አንቺን መጠበቅ ለእኔ ትልቅ ኩራት ነው። ወንድሜ መሄድ ትችላለህ። ወይዘሮ ሂክመትን ያመጣታል። ቅድም ከኛ ውጭ ሌላ ሰው የለም? ብቻችን እንድንሆንና ዘና ብለን እንድንጨዋወት ብዬ ነው እንደዚህ ያደረኩት። ግን ማትፈልጊ ከሆነ አይ ይሄ በጣም ደስ ይላል። ከሆነ እንቀመጥ እባክሽን። ልቀበልሽ። አመሰግናለሁ። እነዚህን እዛ ጋር አድርጊያቸው። የኔ ልጅ ይሄን ከጫፉ ጋር ያዥ። ውዴ ለኔ ተዩ እባክሽ። አንቺ አይሆንም። የአዲሱ ጀግናችን አልጋ የማነጥፈውማ እኔው ራሴ ነኝ። የኔ ልጅ አሁን ጫፉን ያዥ እባክሽ። እስማ እንደሱ ነው። ልክ ነው። አመሰግናለሁ። እጆቻችሁ ይባረኩ። አንተ ተባረክልኝ የኔ ልጅ። በይ ኤስማ ነይ እንሂድ። ነይ። ደህና ደር ኑህ። አንቺ የምን አንጠልጥሎ መጥራት ነው? ወንድም ኑህ በይው። በፈጣሪ እሺ። እንኳን ደህና መጣ ውድ ወንድሜ። አመሰግናለሁ። ግን ከእህት ጉልፊዳን የእንግዳ ማረፊያ ስለወጣን በጣም አዝናለሁ። እስኪ አሁን ደግሞ የሚሆነው እናያለን አይደል? እንደውም ስውሩ ነች የምታዝነው። ምን የሚያዝልባላት ነው? አልገባኝም። ትፈራለች። እኔን እዚህ ቤት ባየችኝ ቁጥር በፍራቻ እግሮቼ ይርበተበታሉ። ታያለች። ለማንኛውም ሳምንት ያልሰራላት እናያታለን። እስኪ እናያለን። ከሳምንት በኋላስ? እኔ እነግራችኋለሁ። ሜሌክ ከአንድ ሳምንት በኋላ ሁሉም ሰው እውነቱን ይሰማል። እሺ? አይ በጣም ጣፋጭ ይመስላል። ጥሩ፣ እናመሰግናለን ሼፍ። መልካም። እናመሰግናለን። የተባረከው እኛ ጋር እንደዚህ ነው። ሼፋችን ለአንቺ በተለየ መንገድ ነው ይሰራልሽ። የመጀመሪያችን ልዩ እንግዳ ነሽ። ሞክሪው፣ ትወጂዋለሽ ብዬ ተስፋ አደርጋለሁ። የእውነት በጣም ድንቅ ነው። ታውቃለህ? የተባረከ ይሁን። ስለዚህ እንኳን ደህና መጣሽ ልበልሽ? ትችላለህ። እንኳን ደህና መጣሽ ወደ ምግብ ቤቴ፣ ወደ ህይወት። ያው እንደ ጓደኛ እንኳን ደህና መጣሽ። በመምጣቴ ደስ ብሎኛል። ልክ እንደ ጓደኛ። ካሴሪ ውስጥ ነበር የምኖረው። ባለቤቴ ከሞተ በኋላ ነው ወደዚህ የመጣሁት። ግን ትንሽ ግር ይላል። ብቸኝነቱ ቀላል አይደለም። እንኳንም ተዋወቅን። በሚገባ ስለደረሰብሽ ነገር አዝኛለሁ። ቤተሰቦችሽ እዚህ ናቸው? አዎ፣ ወደ አባቴ ሀገር ነው የተመለስኩት። ግን ብቸኝነቱ አሁንም ድረስ አለ። ምንም ልጆች የሉሽም? አለችኝ፣ ሴት ልጅ አለችኝ። በቅርቡ ታገባለች። ደስ ይላል። አምላክ ይባርካቸው። አንተስ ወደ ካፓዶሺያ ስትመጣ የመጀመሪያ ነው? ስመለስ የመጀመሪያ ነው የምበለው። ጥቂት ወራት ሆኖኛል።
እሺ ከየት ከተማ ነው የመጣው? አንካራ ውስጥ ነው ያደግኩት፣ ግን ደግሞ የተወለድኩት እዚህ ነው። እትብቴ እዚህ ነው የተቀበረው። እውነትን ነው? ታዲያ ቆየ ማን ጎሳ ነህ? አታውቂያቸው? የእኔ ቤተሰቦች ያን ያህል ታዋቂዎች አይደሉም። ባለቤት ካፓዶሻን ተወደው ነበር? ሚስት ብትኖረኝ በጣም ደስ ይለኝ ነበር። ባለቤት ሞታባ አይደለም እንዴ? አይ ወይዘሮ ሂክመት አግብቼ አላውቅም። ምናልባት ፍርሃት ይሆናል። እስካሁን አላገባው። ግን እድሜሽ እየገፋ ሲሄድ ካጠገብሽ የቅርብ ሰው ትፈልጊያለሽ። አብሮሽ ሁሌም የሚሆን የህይወት ጓደኛ የሚሆን ሰው ትፈልጊያለሽ። እሱ ምንም አልዋሽሽም። በሚገባ የፈጣሪ ያለ ምን ሆነሻል ሱምሩ? አንድ ወር ሙሉ ሾፌር እንቅጠር ሾፌር ፈልጋለሁ ስትኝ አልነበረ? መንዳት ጭንቀት እየፈጠረብኝ ነው። ከዚህ በኋላ መኪና መንዳት አልፈልግም አላልሽ? እንደውም ያልሽውን ላስታውስሽ። ባለፈው ሾፌር እስካሁን አላገኘህልኝም ወይ ብለሽ ተናደሽብኝ ሁላ ነበር። እና አሁን ለምንድን ነው አልፈልግም የምትይው? ሳሜት መጀመሪያ እኔን ጠይቀኝ። እስቲ ጠይቀኝ። ይሄ ልጅ ሹፌርሽ እንዲሆን ትፈልጊያለሽ ወይ ብለህ ጠይቀኝ። አሁን እየጠየቅኩሽ ነው። ምንድን ነው የምትፈልጊው? ይኸውልሽ ሱምሩ፣ ይሄ ልጅ እኮ ነው ከዛ እሳቱ ውስጥ ያዳነሽ። ምን ሆነሻል? አንቺን ለማትረፍ ብሎ ራሱን እሳቱ ውስጥ አስገብቷል። ማለቴ ሊደርስበት ስለሚችለው ጉዳት እንኳን አላሰበም። ንገሪኝ እስኪ፣ ከሱ በላይ ልናምነው የምንችለው ሰው ከየት ልናገኝ እንችላለን? ቆይ ጎበዝ ነው፣ ብልጥ ነው፣ ስራውን ያውቀዋል። በዛ ላይ መሌክን እናውቃታለን። በዛ ላይ ደግሞ ልክ መሌክን እንደምታያት እዩ። በዛ ላይ ደግሞ መንታ ናቸው፣ ጥሩ ልጆች ናቸው። ግድ የለሽ። እኔ እሺ ምንም አልልም። በቃ ሳሜት፣ እሺ እቀበላለሁ። እንደፈለግሽ ይሁን ሱምሩ፣ እንደፈለግሽ። እንደዚህ አይደል እንዴ? ይሄን አትብሉ ያን አትብሉ። ታዲያ ምን ምንድን ነው? በጣም ብዙ ደስ የሚሉ ሬስቶራንቶች አሉ። ወንድሜና እህቴ አበባ ትፈልጋላችሁ? እዚህ እንዳትመጪ ብዬሽ አልነበር እንዴ? ይቅርታ አቶ ታሐሲን፣ አሁንስ በጣም አብዝተዋለች። ወጣቱ ቆይ ተዋት። ልጅቷ የዕለት ምግቧን ለማግኘት እየሰራች ነው። በዛ ላይ ትንሽ ልጅ ነች። ነይ ወደዚህ ትንሿ። ቅርጫት ውስጥ ስንት አበባዎች አሉ? 50 የሚሆኑ አሉ? አይ 50 አይሞሉም፣ 30 ናቸው። ይሁን 50 በለው፣ 50 አለን በለው። እንኪ ይሄን ውሰጂ በቃ። አመሰግናለሁ እመቤቴው። በጣም አሳቢ ሰው ነህ። በጣም ደስ ብሎኛል። ምንም አይደለም። በዛ ላይ ጽጌረዳ ለእንዳንቺ አይነት ቆንጆ ሴት የሚመጥን አበባ ነው። እንኳን ደህና መጣሽ ወይዘሮ ኒሃይት። አመሰግናለሁ ልጄ። ወይዘሮ ኒሃይት ደህና ነሽ? ዛሬ ፊትሽ ምንም ልክ አይመስልም። ሱምሩ የሆነ ነገር ሆናለች፣ ግን ምንም አትነግረኝም። ማለቴ አላውቅም፣ ግን ምናልባት የሆነ ነገር እየረብሻት ይሆናል። ሱምሩ ስሚ፣ ለራሴ ከበቂ በላይ ችግሮች አሉብኝ። እሱ ሳይበቃኝ አንቺ በዚህ በኩል አሁንም ለምን ኑህን ቀጠርከው? ለምን እንደዚህ ሆነ? ምንትስ እያልሽ እየጠየቅሽኝ ነው። ይኸውልሽ ቅድም የሴቪላ አባት ሁኔታ ይበልጥ ተባብሷል። በማንኛውም ሰዓት ሊሞት ይችላል። ስለዚህ ይህንን ጋብቻ በተቻለ ፍጥነት ማስፈጸም አለብን። ጂሃን እንዳልሄደ ተስፋ አደርጋለሁ። አንዴ ጂሃንን ሄጄ ያናግሬው መለሳለሁ። በቃ ሄጄ የግድ ማናገር አለብኝ። ሁለተኛ ደረጃ ትምህርት ቤት ራቢያ የምትባል አስተማሪ ነበረችኝ። ሁሌም ትምህርት ቤት ስትመጣ አንድ ጽጌረዳ ይዛ ትመጣ ነበር። የት ትምህርት ቤት ነው የተማርሽው? ሲሃን ሶርጉን፣ ከክፍለ ከተማው ጀርባ ያለው ትምህርት ቤት። ሲሃን ሶርጉን አንደኛ ደረጃ እዛ ነው የተማርኩት። ምናልባት በአንድ አይነት ጊዜ እዛ ተምረን ይሆን እንዴ? አላውቅም። ለመሆኑ ማን ነው ጎሳሽ? ማን ነው ቤተሰብሽ? የሻን ሳላን ቤተሰብ አባለኝ። ሙዛፈር ሻን ሳላን አባቴ ነው፣ ግን እሱ ከሞተ ቆይቷል። ወንድም አለኝ፣ ሳሜት ሻን ሳላን። ሻን ሳላን ነሽ? አዎ ሻን ሳላን ነኝ። ታውቀናለህ እንዴ?
አዎ አንቺን ባላውቅሽም የቤተሰብሽን ስም አውቀዋለሁ። ይቅርታ አንድ ጊዜ ጊዜ ስጪ። እሺ ትችላለህ። እና ሻንሳላ ናት የዛ የማይረባ ሙዛፈር ልጅ ናት። ይህ ማለት ደግሞ ለኔ ወይዘሮ ሂክመት አቶ ታሲር አስቸኳይ ጉዳይ ገጥሞት ለመሄድ ተገደናል። እዚህ ባለው መኪናችን ወደ ቤትሽ ልናደርስሽ። አበባውን ልታነሳልኝ ትችላለህ? ጃን ለምንድን ነው ስለዚህ ነገር በድጋሚ የምናወራው? ተነጋግረን ተስማምተን ጨርሰናል ነበር እንዴ? ምክንያቱም ውሸት ስለሆነ ነው አባዬ። ሁላችንም ውሸታችን ነው። ሴቢሌን አይኗን እያየ ውሸት እየነገርኳት ነው ያሉት አባዬ። አባቴ ታሟል። ምን ያህል ጊዜ እንዳለው አናውቅም እና ከኔ የሚፈልገው ይሄንን ነው እያልኩኝ የማይመስል ነገር ፈጥሬ እየዋሸሁኝ ነው። ምንም ውሸት አልነገርካትም። ያልከው ነገር በሙሉ እውነት ነው። እኔ እንደው መሞቻዬ መቼ እንደሆነ አይታወቅም። እሺ በቃ ጃን፣ እሺ ችግር የለውም አታግባት። ዛሬ ትንሹን ቤታችንን ሸጠነዋል። ነገ ደግሞ ትልቁ ቤታችንን እንሸጠዋለን። ቀጥሎ ደግሞ ሁሉንም ሆቴሎቻችንን አንድ በአንድ ከእጃችን ላይ እናጣቸዋለን። እና ይሄ ሁሉ ለእኔ ምንም ግድ አይሰጠኝም። ሰምተኸኛል አይደል? ምክንያቱም በቅርቡ ሟች መሆኔን አውቃለሁ። ግን አንተ ትኖራለህ። የምለው ይገባሃል? ትልቁን የሻንሳላንን ስምና ዝና ጥለህ የግል ሕይወትህን ልትቀጥል ነው? እረዳለሁ አባዬ፣ ተረድቻለሁ። ግን ደግሞ አንተ አሁኑኑ ማግባት አለብህ እያልከኝ። አዎ ያ ሰውዬ ከመሞቱ በፊት ልጅቷን የግድ ታገባለህ። ምናልባት አርፍደን ይሆናል፣ አይታወቅም። ከሆነም ይሁና ምን እናደርጋለን? ከሞተ ይሙት አባዬ፣ ይሙት። ከሞተ በኋላ መጋባት እንችላለን። ምን እላለሁኝ? ምን እንደምል ራሱ አላውቅም። አይሆንም። ሰውየው ከሞተ በኋላ ጋብቻ ከተፈጸመ ለምርመራ አስከሬኑን ማውጣት ይኖርብናል። ፍርድ ቤት አስከሬኑን ለማስወጣት ያስገባነው ማመልከቻ ባይቀበል ምን ሊፈጠር ነው? ልጄ ንገረኝ እስኪ፣ ምን ልንሆን? ለዛ ነው በአፋጣኝ መጋባት ያለባችሁ። ጋብቻችሁን ከፈጸማችሁ በኋላ ሴቪላይን ለብቻዋ አስቀምጬ ሁሉንም ነገር አንድ ባንድ አስረዳታል። ከዛ ሴቪላይም የውክልና መብት ክስ ትመሰርታለች። ከዛ በኋላ ችሎቱ ብዙም ጊዜ አይወስድም። ቆይ ግን አባዬ ለምን ለሴቪላይ ቀድመን አንነግራት? ብዙ ሚሊዮን ዶላር እንዳላት ማወቅ አለባት። ምክንያቱም አውቃለሁ እንዳጠፋ ስለፈራችሁ ነው አይደል የማትነግሯት? ይኸውልህ የሆነ ጥያቄ ልጠይቅህ እችላለሁ? እባክህ ጠይቀኝ አባዬ። የቱ ነው የሚበልጥ? ሴቪላይ ናት የምትበልጥ ወይስ ቤተሰብ? 7 ጊዜ 6 ስንት ነው? አንቺ ደግሞ ሁልጊዜ ከባድ ጥያቄ ነው እንደምትጠይቀኝ አይደል? ከዚህ በኋላ ከ2 ጊዜ 3 በላይ ሌላውን አትጠይቁኝ ነው የምትለው። እሺ በቃ እንደዛ እናድርግ። በዜማ እንቆጥራለን። እሺ 7 14 21 ከዛ በሱ ላይ 7 እየጨመርን እንሄዳለን። ገባ? ቀላል ነው። 7 እየጨመሩ መሄድ ሞክረው እስቲ። ላንቺማ ቀላል ነው የሚመስለው። መልካም ስራ። አመሰግናለሁ። ካላስቸገርኳችሁ የሚጠጣ ውሃ ለመውሰድ ፈልጌ ነበር። ተው እንጂ የማስቸገር ነው ልጄ። አሁን እኮ አንተም የዚህ ቤተሰብ አባል ሆናል። እንደፈለክ መንቀሳቀስ ትችላለህ። እስማ ልጄ፣ ለወንድምሽ ንጹህ ውሃ ስጪው እስቲ። እሱን ስጪኝ፣ እኔ አያዋለሁ። መልካም ጥናት። ማን ነው ይህ ሰውዬ? ብነግርህ አታምነኝም፣ ግን ይሄ ልጅ መንትያዬ ነው። በል ተዋወቀው፣ ስሙን ጠይቀው። እኔ ኑህ እባላለሁ። በእርግጠኝነት ሜሱት ማለት አንተ ነህ አይደለ? ያውቀኛል። ውዴ እንዴት አያውቅህም? ዝነኛ ሆነሃል እኮ። መልክ ሁሌም ስላንተ ታወራኛለች። ትንሹ ሸበላ፣ አንተ እግር ኳስ ተጫዋች ነህ አይደለ? የት ቦታ ላይ ነው የምትጫወተው? ንገረኝ። መሀል ተከላካይ። ጎበዝ። መቼም ማንም አጥቂ ነኝ የሚል አንተን አልፎ አይሄድም አይደለ? ልክ እንደ ግድግዳ ነህ። ልክ ነኝ? ይሄ ወንድም። አመሰግናለሁ። ይስማ። ስምሽ ይስማ ነው? አዎ ወንድሜ ይስማ ነው። አመሰግናለሁ። ተናገር እንጂ ምላስ ሞትከው እንዴ? በላ ኑ የኔ ልጅ ስማ፣ ከምድጃ አሁን የወጣ ሩዝ በስጋ ትፈልጋለህ? በጣም ቆንጆ ነው። እውነት ትወደዋለህ። ይቅርብኝ፣ በጣም ጠግቤያለሁኝ። እሺ ብትጠግብስ ለእሱ የሚሆን ቦታ አይጠፋም። መሌክ የኔ ልጅ፣ አንቺስ ትፈልጊያለሽ ልጄ? እኔ እንኳን በደንብ አድርጌ ነው የምበለው አክስቴ። እሺ አሁኑ አቀርባለሁ ልጄ።
እስቲ ሊያው እና ምን እያጠናችሁ ነው? ሂሳብ ነው የምናጠናው። በጣም ጥሩ። በነገራችን ላይ የኑ ሂሳብ እውቀት ልዩ ነው። ከኔ ሙላ ይበልጣል። በጣም የዋዛ አይደለሁም። ውድ ጂሃን፣ ዳግመኛ ስለዚህ ጉዳይ አንነጋገር እሺ? ጀናን አንዴ ህክሜትን ልጠሪልኝ ትችላለሽ? ውጭ ናት፣ ገና አልመጣችም። ሴቪላይስ ክፍሏ ውስጥ ነች። ሄጄ ሴቪላይ ላናግራት። እሺ ውሃ ስጭኝ እስኪ፣ በወሬ ብዛት አፌ ደርቋል። ወንድሜ እነዚህ አበቦች ኬት የመጡ ናቸው? አይ ትንሽዬ ልጅ በማታ ለመሸጥ ይዛ ስትዞር አየኋትና ስላሳዘነችኝ ልርዳት ብዬ ገዝቻት ነው። ጥሩ አድርገሻል። አመሰግናለሁ። እነዚህን አበቦች ማስቀመጫ ውስጥ አድርጊያቸው፣ ከዛ አልጋ አጠገብ አድርጊልኝ። እሺ እሺ እንዳልሽ። ህክሜት ቁጭ በይ፣ መነጋገር አለብን። ሱምሮ ነይ የኔ ፍቅር ቁጭ በይ። ኦ በጣም ጥሩ ሰዎች። የቤተሰብ ስብሰባ አለ መሰለኝ። ጃሃን አልገባኝም። ምንድነው ጥድፊያው? ተይ እንጂ ሴቪላይ፣ የአባቴን ሁኔታ እያወቅሽ ምንድነው? እየባሰበት ነው። እንደዛ ነው የሚመስለው። አሁን ላይ ምን ማለት እንዳለብኝ፣ ምን እንደማስብ፣ ምን እንደማደርግ እውነት ምንም ነገር አላውቅም። ግራ ገብቶኛል። እውነት ከልቤ ነው። ትክክል ነሽ። እኔም አላውቅም። ይኸውልህ ስማ፣ አሁኑ እውነቱን ንገረኝ። እኔ የምፈልገው ብቸኛው ነገር እውነቱን ማወቅ ብቻ ነው። ሴቪላይ፣ ስለዚህ ብዙ ጊዜ ነግሬሻለሁ። 10 ደጋግሜ ነግሬሻለሁ። አባት ያለበት ሁኔታ ጥሩ አይደለም። ነገሩ ሳይባባስ በፊት እኛ እንድንጋባ ነው የሚፈልገው። ይኸው ለመሆኑ ሱሁር እየተባባሰ እንደሆነ ታውቃለች? አታውቅም። አባቴ ማንም እንዲያውቅ አይፈልግም። ቆይ የዛሬ ሳምንት ሊሆን ነው? የዛሬ ሳምንት። ሳሜት፣ ይሄ ሁሉ ጥድፊያ ምንድን ነው? ምንም አትጣደፍንም ማሪ። ልጆቹ ቀለበት አስረዋል። ምን የሚያስጠብቅ ነገር አለ? ውይ ሳሜት፣ ምን ማለት ነው? ምን የሚያስጠብቅ ነገር አለ ማለት? መጠበቅ ካለብን እንጠብቃለን። በቃ ሲጀመር መተጫጨት ማለት ምን ማለት ነው? ወጣቶቹ እርስ በርስ እንዲተዋወቁ፣ እንዲለማመዱ ጊዜ መስጠት፣ በዛውም ቤተሰቦቻቸው ይተዋወቃሉ። ለሰርጉም ዝግጅት ጊዜ ያገኛል። ወይዘሮ ኒያት፣ ልጆቹ ከልጅነታቸው ጀምሮ በደንብ ነው የሚተዋወቁት። እሺ እንደዛ ከሆነ የሰርጉን ቅድመ ዝግጅት አሁኑኑ እንጀምር። ሰርግ አያስፈልግም። ምን ማለት ነው ሰርግ አያስፈልግም ስትይ? እኛ እኮ የሻንሳላን ቤተሰቦች ነን። እኛ ባንፈልግ ራሱ ሰው ይጠብቃል። አክስቴ፣ ሰው ምን ጠበቀ አልጠበቀ እኛ ምን አገባን? እኔ የሆነ ነገር ልንገራችሁ። በዚህ ረገድ ከሂክመት ጋር እስማማለሁ። አዎ እኛ ታላቆቹ ሻንሳላኖች ነን። ሁሉም የምናደርገው ነገር ትልቅና ግሩም መሆን አለበት። ሰዎች ወይዘሮ ኒያት፣ እናንተ እንደፈለጋችሁ መጨቃጨቅ ትችላላችሁ፣ ግን እንደኔ ልጆቹ በጣም ብልጦች ናቸው። ማለቴ ሌሎች ሰዎችን ለማዝናናትና ለማስደሰት ሲሉ ራሳቸውን ማድከም አያስፈልጋቸውም ባይ ነኝ። አንቺ ምን ይመስልሻል ውድ ሱምሩ? እንግዲህ እኔም ከሴቪላይና ከጂሃን ጋር እስማማለሁ። የእነሱ ቀን ነው። መቼም እነሱ ናቸው የሚጋቡት። ስለዚህ ውሳኔው የእነሱ መሆን አለበት። እሺ እንደዛ ከሆነ ትንሽዬ ቀለል ያለ ሰርግ እዚሁ ቤት እናዘጋጃለን። በአንድ ሳምንት ማድረግ የምንችለው ብዙ ነገር የለም። ዝግጅት? ምን አልሽኝ? ቀለል ያለ ዝግጅት ነው የሚሆነው። ማለቴ እንደ ወይዘሮ ሳኪን አይደለም። ለምንድን ነው እንደዚህ እየተጫጫሁ ያሉት? አልገባኝም። ማለቴ ሴቪላይ ጃሃንን አትወደውም፣ ጃሃንም ቢሆን ከሷ ፍቅር አልያዘውም። ማን ነው ማንንም የማይወደው? ወይ እኔ ያልገባኝ ነገር ልጆቹ እርስ በርስ ፍቅር ካልያዛቸው ለምንድን ነው እንዲጋቡ እያስገደዷቸው ያሉት? እኔ ምንም ሊገባኝ አልቻለም። እኔስ ምን አውቃለሁ ብለሽ ነው? መቼም አቶ ሳሜት የሚያውቀው ነገር አለ።
ነው።